ኦሪጅንና አምቦ ውሃ ብቸኛ የታሸጉ የሚኒራል ውሃ መሆናቸው ይፋ ሆነ። የኢትዮጵያ የተስማሚነት ምዘና ድርጅት ኦሪጅን ውሃና አምቦ ውሃ ብቸኞቹ የታሸጉ የሚኒራል ውሃ መሆናቸውን ይፋ አድርጓል። የድርጅቱ ከፍተኛ ባለሙያዎች በአንድ የውይይት መድረክ ላይ ባቀረቡት የጥናት ሰነድ ላይ ውሃን በተመለከተ ሁለት አይነት ደረጃዎች መኖሩን አውስተው አንደኛው የታሸገ ውሃ ሲሆን ሁለተኛው የታሸገ የተፈጥሮ የማዕድን አሊያም ሚኒራል ውሃ እንደሚባል ገልጸዋል። አያይዘውም የታሸገ የሚኒራል ውሃ በራሱ በሁለት የሚከፈል ነው። ይህም ማለት ካርቦኔት የሚባለው ካርበን ዳይኦክሳይድ ያለው ሲሆን ሌላኛው ካርበን ዳይኦክሳይድ ሳይኖረው ሙሉ ሚኒራሎችን የያዘ የታሸገ ውሃ ነው። በቀረቡት የጥናት ወረቀቶች መሰረት ሙሉ የተፈጥሮ ሚኒራሎችን የያዘ የታሸገ ውሃ ኦሪጅን ውሃ ሲሆን ካርበን ዳይኦክሳይድ የያዘ ሆኖ ሙሉ ሚኒራሎችን የያዘ የታሸገ ውሃ ደግሞ አምቦ ውሃ ብቻ መሆኑን ለመረዳት ተችሏል። የኦሪጅን ውሃ ሲጠጣ የመክበድ ስሜት አለው ተብሎ ለቀረበው ጥያቄ በተሰጠው ምላሽ ኦሪጅን ውሃ የተፈጥሮ የሚኒራሎችን ክብደት መጠናቸው ሳይቀንስ ስለሚያቀርብ በውስጡ ያሉት ሚኒራሎች የያዙትን ክብደት ስለማይለቁ ውሃው ሲጠጣ የመክበድ ስሜት ያመጣል። ይህ ማለት ሚኒራሎቹን ከይዘታቸውና ከመጠናቸው ሳይቀንሱ ሙሉ ለሙሉ ማግኘት ያስችላል ተብሏል። ከኦሪጅን ውሃና ከአምቦ ውሃ ውጭ በገበያ ላይ 41 የሚሆኑ ውሃ አምራች ፋብሪካዎችም አሉ። ከነዚህ ውስጥ 23 ብቻ የተስማሚነት ምዘና የጥራት ሰርቲፊኬት ወስደዋል። እነዚህ 23 የውሃ ምርቶች የታሸገ ውሃ ተብለው የሚጠሩ ሲሆን ከተፈጥሮ የሚገኘውን የሚኒራል ውሃ መጠን አክመው ወይም ቀንሰው በቀላሉ የሚጠጣ ውሃ በማድረግ ለገበያ የሚያቀርቡ ናቸው። የመጠጥ ውሃዎቹ የሚታከሙበት ወይም የሚኒራሎቹ መጠን የሚቀነሱበት ሁኔታ ለተጠቃሚ በግልጽ መቅረብ እንዳለባቸው በውይይቱ ላይ ተንጸባርቋል። የሚኒራሎቹ መጠን በግልጽ ከከፍተኛ እስከ ዝቅተኛ ደረጃ ሊቀመጥ ይገባዋል ተብሏል። በአጠቃላይ የኢትዮጵያ የተስማሚነት ምዘና ድርጅት በታሸጉ ውሃዎች መካከል ያለውን የልዩነት መሰረቶችን ለተጠቃሚ ግንዛቤ የማስጨበጥ ስራዎችን በስፋት መስራት እንዳለበት ከተሰብሳቢው ሐሳብ ቀርቦ ተቀብለውታል።